ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንደዚህ ነው እንጂ አንዳንዴ እኛም የምንናገረው ነገር ደግሞ ማዳመጥ እና መስማት አለብህ ማለት ነው። አብርሽ ተብዬው ማለት ነው። ትናንትና ብዙዋችን በጣም ተናግረን ነበረ። ሩታን እንኳን ሰላም ለምን አይላትም? ሰላም ከላላት እና ዩቱብ እየሰራች ቪዲዮ መግቢያ እየሰራች እንዴት እሱ ቤት ይለቀቃል ብለን ነበረ። ዛሬ ደግሞ ቀጥ ለጥ ብሎ ማለት ነው ራሱ መግቢያ ሰርቶ እና በሩቲ ሀብቴ ቤት ተለቋል ማለት ነው። እንዲህ ነን እኛ የሩታ እህቶች እንችላለን። በተግባር ነው የምናሳየው ማለት ነው። በተግባር ያልነው ነገር ጠብ አትልም። ጠብ አንድች እንኳን አታመልጠንም ማለት ነው። ገና ትሰቃያለህ አብርሽ ማለት ነው። ገና እውነት እኛ ከሆነ ማለት ነው መቼም አናምንም። በተለይ እኔ ምንም ነገር አላምንም ከውሽሚትና ከአብርሽ እውነት ትክክለኛ ግንኙነት አላቸው ፍቅረኛ ማሞች የምትሉ ሰዎች እውነቴ ነው ሙለቱ ጆሮዬ እንደዚህ በጥጥ አድርጌ ነው ማልፋችሁ ማለት ነው። የምንም አይነት ፍቅርም የሚባል ነገር የለም። መላላጥ ስለሚወዱ ዝሙትን ማስተላለፍ ስለሚወዱ ነው እንጂ በዛሬ ቪዲዮ ራሱ እኔ እውነት ለመናገር ዛሬ ቪዲዮ ራሱ በጣም አስጠልቶኝ በሩታ ቤት ቪዲዮ አሳልፌ አላቅም። ሩታ ያለችበት ቦታ አይቼ ከዛም በኋላ ከፍቼ ነው በአንድ ስልክ የተኩት። ይሄው ለብቻው እየለፈለፈ ነው ሳይለንት አድርጌው ማለት ነው። እና ይሄንን አክል ዘግነውኛል ማለት ነው። እና እኔ ትንሽ ቦታ ራሱ አይቼዋለሁ። የዛሬው ቪዲዮ በደንብ ባርጋችሁ ካያችሁት የሚያወሩት ራሱ ጠፍቶባቸዋል። ሄርሜላና አብርሽ ማለት ነው። ከምሬ ነው ሙላችሁ። በቃ የሚናገሩት ራሱ ጠፍቶባቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። ብያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሆኑ። የኛ እንቁ እህታችን አምሮባታል፣ ምር ብሎባታል። ዛሬ ደግሞ በጣም አሸብርቃ ነው የመጣችሁ ማለት ነው። እና ስላየነሽም ደስ ብሎናል። ሩቲ ሀብቴ ማለት ነው። እንግዲህ የኛዎች ቃል አክባሪ ናቸው ማለት ነው። ውሽሚት ምን አለች መሰላችሁ? ከሩታ ጋር እኔ ጓደኛ መሆንም መደዋወልም አልፈልግም። ከኤፍሬም ግን ዝምድና በሚያገናኘን ቦታ ያገናኘናል፣ እንገናኛለን። እያማረሽ ይቀራል ማለት ነው። የአብርሽን ጫማ አንስተሽ እዚህ የቆምበት ይሄ የአስር ቦታ የሚራገጥበት አንስተሽ በከንፈርሽ ላሺ ማለት ነው። አንቺ የና አብርሽ ቤተሰብ ወይኔ እንደው ተሰቀልሽ እኮ የመጣሽም ጊዜ እንደዛ አንገት እንደደፋሽ ማለት ነው። ውሽሚት ዛሬ ጭራሽ በቤተሰብ ነገር ጭራሽ ወይኔ እኔ እንደው አንቺ የአብርሽ ቤተሰቦች ተቀብለውሽ ሩታን ጠልተው በቃ ልክ እንዳልሽው ዛሬ ማለት ነው። አንቺ በቃ ከአሁን ወዲህ አብርሽ ያገባሻል፣ ትጋባላችሁ። ከዛም በኋላ ደግሞ የአብርሽ ቤተሰቦች ጋር ትሄጃለሽ። ሩታዬ ደግሞ ገለኝነት ትወጣለች። ያንን አስበሽ እያማረሽ ይቀራል። እያማረሽ ትዝቂ ያለሽ ውሽሚት ማለት ነው። ልስቅ ነበረ ሳቄ ሊያዝ በደንብ መፍትፈት አለብኝ በዚህ ቪዲዮ እውነቴ ነው ብላችሁ ገና አንቺ አንድ ቀለበት ስለተደረገልሽ ያዙኝ ለቀቁኝ ካሁንም አትበይ ማለት ነው። ውሽሚት ዛሬም ውሽሚት ነሽ፣ ድሮም ውሽሚት ነሽ። ምንም አይነት ነገር የለሽም ከአብርሽ ህይወት ማለት ነው። አንቺ ዝሙት ከዘራችሁ ስለሆነ ዝሙትን ስለምታስተላልፉ ነው እንጂ መላላስ ስለምትወጂ ነው እንጂ ዛሬ እውነት ነው የምላችሁ እኮ እሷና እሱ የሚያወሩት ራሱ ጠፍቶባቸዋል እኮ ግራ ገብቶባቸው በስተመጨረሻው ነው አብራ ቆማ እናፈቀኝ እኮ። እንዴት ነው የሚናፍቅሽ? በእናትሽ እንዴት አድርጎ ነው? ከላይ ነው ወይስ ከታች ነው የሚናፍቅሽ? አጠገብሽ እኮ ተገትረዋል ስላላቀፈሽ ከዛ በላይ ምን ይቀፈሽ? ያ ነገር ታረጋላችሁ እኮ ኤፍሬምና ሩታ ከሄዱ በኋላ ተሸከሽካላችሁ። ግድ የለሽ ያንን ነገር ከናፈቀሽ ያን ነገር ነው እንጂ እናቴ ሌላማ በምንም አይነት ጉዳይ ሊናፍቅሽም ልታይ ማትችይም። እሺ ውሽም ሰከን በይ ማለት ነው። እና አቶ ውሽማው ደግሞ ምን አለ መሰላችሁ? እነሱ ጥፋት የሁሉ ያጠፋ ሁሉ የበደለን ሁሉ መቶ ይቅርታ እየጠየቀን ነው። አጀበጀብ አንተስ ማነህና ማለት ነው? አንተ ምንድነህና? ካንተ የበለጠ ያጠፋና ካንተ የበለጠ የበደለ ሰውን ያስለቀሰ ሴትን ያስለቀሳለህ እንዴ? አንተ ምን ሆነህ ነው ማለት ነው? ሩታ እኮ ጀግና ናት።
እውነቴ ነው የምልህ። የፈለግህ አንተ በድለሃት እኮ ነው። አንተ የበታችነት አድርገሃት፣ አንተ ረግጠሃት እንኳን ዛሬ ቆማ በፊት ለፊትህ ማለት ነው አሳፈረችህ። እና አንተ ነህ ጀግና ወይስ ሩታ ናት ጀግና? አንተ እኮ አስለቅሰህ ከቤት እንደዛ በእርግዝናው ጊዜ እንኳን አባረህ ስታወጣት እንኳን ይቅርታ አንድ ቀን አጥፍቻለሁ እንደ ሰው። አንተማ ሆ መላይካ እኮ ነው አንተ ወይኔ በቃ የተመረክ ሰው፣ ምንም አይነት ጥፋት የማትጠፋ ወይኔ። በአብርሽ ቤተሰብ ጥፋት አግኝታችሁ ታውቃላችሁ? ወይኔ አንዳንድ ጥፋት እኔ እንጃ። እንደው ሰው አንዴ እንኳን ሰው በሰውነት እንኳን ሰው በመሆኑ ይሳሳታል፣ መጥፎ ነገር ይችላል። አብርሽ የኛ ጨዋ፣ ውይ የኛ መልካም ጌት ላምጣደው እንደው ያረቢ እንደ አብርሽ አይነት ወንድም ስጠኝ ብዬ እንግዲህ ድዋ አላረግም። አይስጠኝ አይስጠኝ። እውነቴ ነው የምላችሁ እና ጨዋ አንተ ወይኔ ማን ትበድላለህ? ቤተሰብ ማን በድሎ ያውቃል? ከማን ጋር ተጣልቶ ያውቃል? እንዴ ውስሚትን እንዴት እንዳመጣት ሚስቱን በስነ ስርዓት የሚይዝ ጨዋ፣ ልጁን የማያሰድብ፣ አባቱን የማያሰድብ። ወይ የኛ መልካም ልክ እንደ ውሃ እኮ ነው ፈሰስ የሚለው። ውሃ ካፈሰሳችሁት እንዴት ነው ፈሰስ የሚለው? እቃ ስታጥቡ ቧንቧውን ስትከፍቱት እንዴት ነው የሚወርደው? እንደዛ እኮ ነው የኛ ጥፋት የሌለብህ አንተ በጋት ገበሬ ነው ናቸው እኮ ጥፋታቸው እያወቁ ይቅርታ እየጠየቁን ነው አላለም? ታዲያ ይቅርታ መጠየቅን ትልቅ ነገር እኮ ነው። ከገባህማ ካወክበት ማለት ነው። ኧረ ቤተሰብ ምን አለ ለትንሽ ቀን ማለት ነው ትምህርት ቤት ብትገባ እውነት እንደ ሀሳብ ማለት ነው። እንደው አነጋገር ልትማር ማለት ነው። አነጋገር እንዴት እንደሆነ አነጋገር እንዴት መማር እንዳለብህ ማለት ነው። እና ትምህርት ቤት ብትገባ ለትንሽ ቀን ደስ ይለኝ ነበር እኔ ማለት ነው። እንደ ሀሳብ ነው። አንተ እንደውም ትምህርት ቤት ብትገባ ማለት ነው እዛ ያሉት ክፍል ውስጥ ያሉት ሴቶች ጨርሰህ ትደፍራቸዋለህ። እውነቴ ነው የምልህ አይደለም ልትማር ማለት ነው። እና ጨዋታ አጫውተሃል እንዴ? ኤፍሬም እና ሩታዬ ጀግና ናቸው፣ ይችላሉ። ከምሬ ነው የምልህ ማለት ነው። ይቅርታም ስላረጉ ይቅርታ ጠይቆ እንኳን ጀግና ናቸው፣ ይለያሉ ማለት ነው። እና ውሽሚን ደግሞ እየመረረሽ ዋጪ ማለት ነው። ያቺ ቡዝዬ የምትባሏ ተቀበለችሽ እንጂ አንቺን ማን ይቀበልሻል? ማን የአብርሽ ቤተሰቦች አንቺን ሊቀበሉሽ? ቶ ጋሺ አሁን አንቺን ሽምግልና ተልኮ ይጀበጀብ። ከዛም አንቺን አግብቶ ሩታን ከቤተሰብ ውጪ ተብላ ኤፍሬም እና አንቺ አንድ ላይ ልትሆኑ አንድ ላይ ልትስቁ። አይገዳይ የጊዜ ነገር። የእናንተ ደግሞ መጨረሻ ያሳየን። ሌላ ምንም ነገር አልልም እኔ ማለት ነው። የአንቺ በተለይም ደግሞ የውሽሚት መጨረሻሽን ያሳየን። መጨረሻሽማ እየተቀራረብሽ ነው ማለት ነው። ከሁላቸውም ጥርግ ብለሽ እንደምትወጪ ያውቃለሁ። ወይም ደግሞ ነገ ከነገ ወደ ሩታም ይቅርታ እንደፈለግሽ ሁኚ ብላሻለች ማለት ነው። ስለዚህ አንቺም ደግሞ ከአሁን ወዲህ ይበቃኛል ባልሽ እንኪ ብለሽ እንደምትመልሽላት እርግጠኛ ነኝ ማለት ነው። ትመልሽላታለሽ፣ እናስመልስልሻለን ሩታዬ ማለት ነው። በነገራችን ላይ እኔ አብርሽ ሩታ ጋር ሊመለስ አልፈልግም። ቤተሰብ ለምን እንደሆነ እኔ እንጃ አላውቅም። በአሁኑ ሰዓት ቀቅ ብሎኛል ማለት ነው። እና ሩታዬ እንደውም ማንንም በታገኝ እኔ ለሩታ እኔ እንጃ አላውቅም። ብቻ ነገ ተመልሼ እመጣበታለሁ በዚህ በራሱ ቪዲዮ ማለት ነው። ደህና ደሩልኝ።